የፈራችሁ እኛ ራሱ ደረሰን። በእናትሽ ወይኔ አዎ እናንተ ጋር ደረሳል። እኔ ማታ ሳልተኛ አደርኩልኝ ሀቢቲ እኔ ጧት ስነሳ አራት ምናምን ወይኔ እኔ ያንቺ ጌታዬን ጋረቢ በጣም ነው የፈራሁት። እኔ ደግሞ በቁባቀ ነኝ ያረብ ያኒ እሺ ዋንዴም ተፍታይም ቤኩ ሚሴጂን አመናገሉ ምን እሺ ንጃዴም ተፍ ቆፋቲ ዳርገተን ይዤ ጉንጉማ ወይኔ ረቢ ነው ባሶ በለቱ ከምቤከን ሳኒዬ ዌልካም ማይ ሲስ ግን ወኔ ዳቤታ ቀኒን ከንከ በቃ ከነቲ ባወጀ ገርሽምን ይኖሩ ቤታ ነስቲ የኔ ቆንጆ እውነት ይሄ ቦታ ነስ ይወጣል ካለ የትም ቦታ አይቀርም። አቤት እውነት ምን ነው ለምንም ሰላም ሳንዬ ወይ ገና ዋይፋይ ሳንዬ ምን ማለት ፈልገሽ ነው አንቺ? እጃለለ ተብዬው ማለት ነው። ሴትዮዋ ሳይሆን እኔ እኮ ነው ገንዘብ ምልክልሽ እኮ ቆይ እኔ የምልሽ ሳኒ እኔ የምልሽ ልጁ የአንቺን ሀሳብ እንጂ አይሰማም። አሁን አንቺ በቀደም የሆነ ነገር እየሰሩ ለምን አይመጡም እንዲህ የሆኑ ምናምን ስትይ ከዛ ቀን ጀምሮ ልጁ የአንቺን ምሳሌ ኮሜንት የአንቺ እንጂ አይታይም። የሆነ ነገር ሪከርድ ሲደርሰው እኔ እናት ከሰማሽ አውሪላቸው፣ ጥሩ ጥሩ ነገር አውሪላቸው። ከዛ ግን አንቺ ከሰማ እግዚአብሔርን ግን በቀደም ምን አለች መሰለች? ምን የሆኑ ለምንድን ነው የማይመጡ ስትል ማለት ነው እንደዚህ ሆኖ መጡ። ደግሞ ስሙን ቦጋሌ ብላ ስትሰይ አሁን ሀመቶ ከዚህ ሄደ። ወላሂ ሀመቶ ነበር መቼ? አሁን ትንሽ ምን አገባኝ እሱ መጣ አልመጣ። እና እንዴት ናችሁ? እኛም ለዛኔን አለ ፈጣሪ ይመስገን። እኔም እንደ ሰው ልብስ ለመልበስ ብዬ አንቺ ልጅ ጠለብኩ። ከዛም ቢጃባ አበጡ። ሀይሚ የባሏ ልብስ ስትለብስ አንቺ ሲያስብ የሰውየው ልብስ ሸቃላ ሆንሽ የሰውየ ልብስ መልበስ ትፈልጊያለሽ። እኔ ሲያስብሽ ነው። ሰውዬ የለም እኮ የኔ ቤት እባክሽ። እኔ በሄድኩበት ሰውዬ የለም። እግዚአብሔር ይመስገን። አራ እውነት ሰውዬ የለም። ከዚህም በፊት ግን አንድ መጀመሪያ የገባው ማለት ነው እግዚአብሔር በጣም ቀጫጫ ስለሆንኩ እኔ ሲያል ዝቅ አትበይ፣ ቀና አትበይ፣ እሱ ፊት ለፊት እንደዚህ አትልበሽ ትለኛለች ነበር የበፊቱ አስታውሳለሁ። ኧረ እባክሽ ዝቅ አትበይ ቀና ምን ማለት ነው ደግሞ? ዝቅ አትበይ። አሁን የሆነ ነገር ምግብ ሲወስድላቸው እኔ ይሮጣለሁ እንደ ህፃን። ከዛ ዝቅ ብለሽ አትስቲ፣ ቁጭ ብለሽ አስቀምጠሽ ሂጂ ትለኛለች። እኔ ቁጭ ብዬ እኔ መጀመሪያ በሴትዮ ምን እንደምትለኝ ታውቃለሽ? ቀስ ብለሽ ተራመጂ፣ ቄጥሽን አታውላውሊ ሰውዬ ፊት። የእኔ ግን ማርያምን እኔ የለበስኩት ላይ ሌላ ሰፊ ልበሽ ትለ እኔ ለራሴ ምልጨት ነኝ ሚደና ልሱ ሰዎች ከዛ ደግሞ እንዲ ወፍራም ለምንድን ነው የማትሆኝ ትለኛለች። ለምን እኔ አስበሽ ተራመጂ እንደዛ ሁኝ እያለች እንዴት ነው አንቺ የምትወፍር የምትችይ እኮ? ለምን አሁን ምግቡን ወስዳለሁ አይደል? ዝቅ ብሎ ሰው ይሰጣል አይደል? እንደዛ ሳይሆን በቂጤ ቁጭ ብዬ መስጠት አለ። ቁጭ ብዬ ማርያምን ብቻዬን ያስቀኛል። ምን አይነት ቤት ገባ? በኢየሱስ ሲወግ ምን ማለት ነው? ይሄ ውሸት ነው። እግዚአብሔር ምስክሬ ማርያምን እንደዛ ነው የምታደርገኝ። ጠረጴዛ ላይ ነው የምታስቀምጪ ወይ ምን ላይ ነው? ኖ መሬት ነው። መሬትን አንጥፍ መሬት እንትን አድርጌ መሬት ነው የሚበሉ እነሱ እንጂ ወንበር ላይ አይደለም። አታውቂውም እንዴ? መሬት ላይ የሚበሉ ሰዎች የሉም እንዴ እናንተ ጋር? መሬት ላይ እንትን አንጥፈሽ ምንጣፍ አድርገሽ መሬት ላይ ሁሉን አዘጋጅተሽ ይሄማ ስፍራ ነው የምሉት በእነሱ እኮ መሬት ማለት ስፍራ። እኔ ደግሞ ሩጭ ተመላልሼ ስለሚወስድላቸው እሱ ሳይመጣም እሷ ትፈራለች። እኔ እንጃ በእግዚአብሔር ስም
አንቺ ምን ነው የሚያሮጥሽ ነው? እኔ ጥያቄ እኔ እንዲህ ለመርኩ በቃ እኔ ቶሎ ቶሎ አምጥቼ እዛ ድርሼ መለሳለሁ። አይቃላም አምጣ ያላችሁ 28 ሰው አላችሁ። ታብታባርገ ደግሞ ማለት ነው እንትን አለ አይደል? ከውጭ ስትወጪ የሆነ ቤት ውስጥ ገብተሽ ወደታች ቁጥር ነክተሽ የምትወርጂ እዛ ውስጥ እቃ ውሰጂ ካለ እሱ ከወረደ በኋላ ነው እንጂ ወርጅ ሽ ዳለሽ ትልቅ ነው እንደ ሰው ማርያምን እንጨት ነኝ። አንድ ቁጥር እግዚአብሔር ለምን እንደዛ ብትሆኑ እኔ በራሴ ሲቃሉታል። ኤች አይ ቪ የያዘች ሰው ነው የሚመስለው። ቀይ እንጨት አንድ እንጨት ለምን እንደዛ እንደምትሆኑ አለ። አረ ወይኔ ዩኒፎርም ነው ጭራሽ የምትለብሺ። እኔ ልብስን ለብሳለሁ። ልብስን ስለብስ ሰፋ ያለ እንትን እንደ አሮጊቶች ልበሽ ትለኛለች። ግራ ከሱ ውስጥ እየተለባለኩ ሆናል። ስሚ ሴትዮዋ ምን እንደሆነ የምትለኝ አንቺ እኔ ዩኒፎርም ሲያመጣ በውስጥ ሱሪው ማለት ነው በውስጥ እንትን ቀደሽ እየቀነሽ ነው ወይ በመርፌ እንትን እያደረግሽ ነው ወይ ነው ብላ ነው። እንዴት ነው የሚይዝሽ? ከሰውዬ ፊት ለፊት ቀስ ብለሽ ተራመጂ። ወይኔ ጉዴ እኮ ነው እዛ እግዚአብሔርን ፈጣሪ እኮ ያወጣል። አወጣኝ። ከዛ ያረኝ ራሴ ነው ያወጡት። አልሰራም ብዬ ቁጭ አልኩት ኩሽና ላይ እናቴ ከፈለግሽ እኔ ለራሴ አይደል የጠፋሁት። ከዛ 10 ሰዓትን ማታ እንደ ዱባይ ምንም ምን ማለት ነው? እንትንሽን ይዘሽ ነው ፓስፖርትሽ? ፓስፖርት ኮፒው አለኝና ከዛ ማለት ነው ልጆቿን ጥብ አድርጌ ያስተኝቻቸው እነሱ ሲወጡ ማለት ነው። እሱ ፖሊስ ነው። እነሱ ሲወጡ ከኋላቸው ምንም ሳዲዝ ምንም እግዚአብሔር 50 ብር ብቻ አለኝ። እሱ ብቻ ይጀጣ። ከዛ ምን ሆንሽ? ከዛን እየሮጥኩ ማለት ነው የሆነ ግቢ ደክሞኝ የሆነ ትልቅ ግቢ ስር ሲቀመጥ አዩኝ መሰለኝ ካሜራ አለ። ከዛ ወጥቶ ምን ሆነሽ ነው ሲሉ ነገርኳቸው። እየጠፋው ነው እሷ አሰቃይታን ሲላቸው እኛ እንትን አለን ከዳማ አለን እና የት መሄድ የት ነው የእርሽ ያለሽ አሉን። ከዛን ሻርጃ አልኳቸው። ለምን እዛ ሰው በስልክ እየተዋወቃቸው ልጆች አሉ ሴቶች ሙስሊም። ከዛ እሺ ብሎ እስከ ታክሲ ሰፈር ወሰዱ። ማርያምን ምንም ሳይኖር 50 ብር ሲሰጣቸው ነው ችግር የለውም ለዛኛው ታክሲ ክፈይ፣ ግን ለእኛ እንትን የእኛ መኪና እንዳይያዝ ከኋላ በኩል አላቸው ታልጋ አይደል ለምን ስለምጠፊ ካዩን ይቆጡናል አሉ። ከዛ ወደ ታክሲ እጄ ታክሲ ደግሞ የሆነ መስጊድ ኑር መስጊድ ማን መስጊድ ይባላል እዛ ወሰዱኝ። እዛ ቁጭ ብዬ ያለው ብዙ ኢትዮጵያውያኖች አይቼ ከነሱ ጋር ገባው። በቃ ሌላ ቤት አስገቡኝ እነሱ ማርያም። ከዛ ይሄ ቤትስ ምን ሆነ? ጥሩ ቤት ነው እኮ። ከዛን ቀን ጀምረ አሁን 4ኛ ዓመቴ ነው እዚህ። አንድ ቀን ምንም ሳያደርጉ አንድ ቀን እግዚአብሔር የራሱ ይሄ ቤት ጠፍተሽ መጥተሽ እዛ ቤት ገብተሽ ነው? አዎ አሁን 4 ዓመቴ ነው፣ ግን አንድ ቀን እያደርኩ አይመስለኝም። ሁሌ አዲስ ነው ለኔ ማርያም። እንዴት ነው ወፈርሽ? ቄጥሽ ጨመራ? እኔ መወፈር አልፈልግም። ቄጥ ለመጨመር ነው እንደ እየጨመር ሳልጨምርም እያሰቃዩ ከጨመርኩ ደግሞ ምን ልትሆኝ? ማንም ያሰቃይሽ ደግሞ? እቺ ያቺኛው ሴትዮ እያሰቃየችን ሳልጨምር። የተኛ የበፊቷ ነዋ። እና የበፊቷን አሁን ምን አገናኝ? አንቺ ይከክነሽ እንደ ይከክ። አሁን ደግሞ እኔ እኮ በፊትም አልበላም እኮ ምግብ። ይሄ በቲክቶክ አሁን ቻይኖቹ የሚሰሩስ ያርዱ ምናምን አታዩ? እነሱን ሳይ ውስጤ ይረብሻል። ዳቦና ሻይ አንዳንዴ ሩዝ ይሰራሉ። በመልክ ነው የምትኖሪ? መልክ ምን መልክ አለኝ? ሰላም ብቻ ነው የምፈልገው እኔ እንጂ ቦርጭ አልፈልግም። ሽንትሽ ነው እንደሚጠጪ ሽንት? እኔ ማርያም ሻይና ዳቦ